ሰላም ሰላም ውድ የቀጥታ አድማጭ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማርን እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት የሂሳብ ትምህርት መቀነስ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ከዚህ ጋር ጥያቄ ቁጥር 1 ስናይ 99 ሲቀነስ 17 ስንት ይሆናል የሚለውን የምናይ ነው የሚሆነው። ከዚህ ጋር ጥያቄ ቁጥር 2 ደግሞ ስናይ 73 ሲቀነስ 23 ምን ያህል ይሆናል የሚለውን እናያለን። ጥያቄ ቁጥር 3 37 ሲቀነስ 37 ምን ያህል ይሆናል የሚሉን እናያለን። ጥያቄ ቁጥር 4 ደግሞ 19 ሲቀነስ 5 ምን ያህል ይሆናል የሚሉ እነዚህን አራት ጥያቄዎችን የማሳያችሁ ነው የሚሆነው። ጥያቄ ቁጥር 1ን ስናይ ቁልቁል ነው የምንቀንሰው። 99 ሲቀነስ 17 እናረግና አግድም መስመር እናረግና ምን ያህል ይሆናል የሚለውን ነው የምናየው። ስለዚህ ከዚህ በፊት እንደተባባልነው የቁጥር ቤቶችን ካወቅን መደመርም ሆነ መቀነስ በቀላሉ እንችላለን ማለት ነው። ስለዚህ አሁን 99 ስንል በስተቀኝ ያለችው 9 አንድ ቤት ናት። ቀጥላ ያለችው የ10 ቤት ማለት ነው። 17 ደግሞ ስናይ በአንድ ቤት የተጻፈችው 7 ናት። በ10 ቤት አንድ ናት። ስለዚህ የአንድን ቤት ከአንድ ቤት የ10ን ቤት ከ10 ቤት ነው የምንቀንሰው። ስለዚህ የቁጥር ቤቶችን ከለየን መቀነስና መደመር በቀላሉ እንችላለን ማለት ነው። ስለዚህ አሁን የአንድን ቤት ከአንድን ቤት ስንቀንስ መጀመሪያ 99 ላይ ሲቀነስ 17 ነው የተባልነው። ስለዚህ ከ99 ላይ የአንድ ቤት የምናገኛት 9 ናት ማለት ነው። ስለዚህ ከዚህኛው ደግሞ ከ17 ላይ የአንድ ቤት 7 ናት። ስለዚህ ከ9 ሲቀነስ 7 ስንት ይሆናል ማለት ነው? ከ9 ሲቀነስ 7 2 እናገኛለን ማለት ነው። ከዛ ወደ 10 ቤት ነው የምንሄደው። በ10 ቤት ደግሞ አሁንም 9 ነው የምትገኘው። ከ17 ላይ ግን እቺ በ10 ቤት የምትገኘው 1 ናት። ስለዚህ 8። ስለዚህ መልሳችን 82 ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስናልፍ ደግሞ ስንት ይላል? 73 ሲቀነስ 23 ማለት ነው። ስለዚህ በቅድሙ መሰረት የአንድን ቤት ከአንድ ቤት የምንቀንስ የ10ን ቤት ከ10 ቤት ከ73ን ስናይ የአንድ ቤት 3 ናት፣ የ10 ቤት 7 ናት። 23ን ስናይ ደግሞ በአንድ ቤት የተጻፈች 3 ናት፣ በ10 ቤት ደግሞ 2 ናት ማለት ነው። ስለዚህ የአንድ ቤትን ከአንድ ቤት እንቀንሳለን፣ ከ10 ቤት ደግሞ የ10 ቤት እንቀንሳለን ማለት ነው። ስለዚህ ከ3 ሲቀነስ 3 ነገር አለን። 3ቱን ሁሉ ስንቀንሰው ስንት ይቀረናል ማለት ነው? 0 ማለት ነው። ምንም ነገር የለንም ማለት ነው። ከ3 ላይ 3 ስንቀንስ 0 ነው የሚሆነው። ስለዚህ ወደ 10 ቤት ስንሄድ ደግሞ በ10 ቤት 7 ሲቀነስ 2 ከ7 ብር አለን። 2 ብር ብንቀንስ ስንት ይቀረናል ማለት ነው? ስለዚህ ከ7 ሲቀነስ 2 ማለት ደግሞ ስንት ይሆናል ማለት ነው? 5። ስለዚህ መልሳችን ስንት ይሆናል? 50 ይሆናል ማለት ነው። ወደ ሶስተኛው ጥያቄ ስናልፍ 37 ሲቀነስ 37 እናደርግና አግድም መስመር እናደርጋለን። ከዛ ልክ ቅድም እንዳልኳችሁ የአንድን ቤት ከአንድ ቤት የ10ን ቤት ከ10 ቤት ነው የምንቀንሰው ማለት ነው። ስለዚህ በአንድ ቤት የምናገኛት 7 ናት አይደል? ከ37 ከዚህም 37 ላይ የአንድ ቤት 7 ናት። ስለዚህ ከ7 ሲቀነስ 7 ወይም 7 ብር አለን ብንል 7ቱን ስንቀንሰው ስንት ይቀረናል ማለት ነው? ስለዚህ ከ7 ሲቀነስ 7 0 ነው ማለት ነው። ከዛ ወደ 10 ቤት እንሄዳለን። የ10 ቤት ደግሞ የምናገኘው 3 እና ከታችም 3 ነው የምናገኘው። ስለዚህ ከ3 ሲቀነስ 3 ስንት ይሆናል ማለት ነው? 3 ብር አለ። 3ቱን ስንቀንሰው አሁንም 0 ናት ማለት ነው። ስለዚህ መልሳችን 0 የዜሮ ብዛት 10 0 ቢሆንም 2 0 ቢሆንም 1 0 ቢሆንም መልሳችን ባዶ ነገር ነው አይደል? ምንም ነገር የለም። ስለዚህ በቀላሉ ስንጽፍ እንዴት እናለን? መጨረሻ ላይ 1 0 ነው ማለት ነው። ስለዚህ
0 ይሆናል ማለት ነው። ስለዚህ ከ37 ብር አለን 37ቱን ስንቀንሰው ስንት ነው የሚኖረን ነገር? 0 ነው ማለት ነው። ወደ አራተኛው ጥያቄ ስናልፍ ምን ይላል? 19 ሲቀነስ 5። እዚህ ላይ መጠንቀቅ ያስፈልጋል። ምክንያቱም ይሄኛው ባለ 2 ዲጂት ነው። 19 ስንል 2 ዲጂት ነው ያለው፣ 5 ግን 1 ዲጂት ነው ያላት። ስለዚህ 19 የአንድ ቤትም አለው የ10 ቤትም አለው። 5 ግን የአንድ ቤት ብቻ ነው ያላት ማለት ነው። ስለዚህ የአንድን ቤት ከአንድ ቤት ነው ስንጽፍ። ይሄን አቃይረን ከጻፍን የአንድን ቤት ከ10 ቤት ከሆነ መልሳችን ትክክል አይሆንም ማለት ነው። ስለዚህ ስንጽፍ በጥንቃቄ መጻፍ አለብን ማለት ነው። ስለዚህ በአንድ ቤት ላይ ከ19 ላይ አንድ ቤት ላይ የምትገኘው ማናት? 9 ናት ማለት ነው። ከታች ደግሞ በአንድ ቤት ላይ 5 አለች ማለት ነው። ስለዚህ ከ9 ሲቀነስ 5 ወይም 9 ብር ነበረን። 5ን ስንቀንስ 5 ብር ብንቀንስበት ስንት ይሆናል? 4 ነው የሚሆን። 4 ይቀረናል ማለት ነው። 9 ብር ነበረን፣ 5 ስንቀንስበት 4 ይቀረናል ማለት ነው። ከዛ 19 ቁጥር ላይ የ10 ቤት አንድ አለች። ነገር ግን ታች ላይ 5 ብቻ ነው ያለች፣ ባለ አንድ ዲጂት ናት። ከታች ላይ የምንቀንሰው ቁጥር የለም ምንም ነገር፣ ወይም ባዶ 0 ነው ማለት ነው። ስለዚህ ከዚህ አንድን እንዳለ ቀጥታ በ10 ቤት አምጥተን አሁንም በነበረችበት ቤት እናስቀምጣለን ማለት ነው። ስለዚህ ከዚህ ጋር ምንም የሚቀነስ ነገር ስለሌላት አንድ በቤቷ ላይ ምንም የተጻፈ ነገር የለም አይደል? ስለዚህ አንድን እንጽፋለን። መልሳችን ስንት ይሆናል ማለት ነው? 14 ይሆናል ማለት ነው። አሁን እዚህ ላይ መገንዘብ ያለባችሁ በቀላሉ 19 ብር አለ 5 ሲቀነስ ብለን በማሰብ ልንመልሰው እንችላለን። ነገር ግን በቁጥር በአሰራር ሲሆን ይሄ ብቻ ሳይሆን ብዙ ቁጥር ቢሆን እንዴት እንሰራለን? ወይ ሂሳብን እንዴት እያወቅን ነው? ስልት ነው። አሁን ይሄን አወቅን ማለት ቤት የሚለውን ከተረዳን የፈለገው ሚሊየን ቢሊየን ቢሰጠን በቀላሉ እንሰራለን ለማለት ነው እንጂ ይሄ ቁጥር ብዙ የሚከብድ ሆኖ አይደለም። ግን ስልቱን ለማወቅ ያክል ነው ቀለል አድርጌ ዛሬ ያቀረፉላችሁ ማለት ነው። ጠቅለል አድርገን ስናያቸው ጥያቄ ቁጥር 1 ላይ 99 ሲቀነስ 17፣ ስለዚህ መልሳችን ስንት ነው ማለት ነው? 82 ይሆናል ማለት ነው። ጥያቄ ቁጥር ላይ 73 ሲቀነስ 23 መልሳችን 50። ጥያቄ ቁጥር 3 ስናይ 37 ሲቀነስ 37 መልሳችን 0 ይሆናል ማለት ነው። ጥያቄ ቁጥር 4 ወይም የመጨረሻውን ጥያቄ ስናይ 19 ሲቀነስ 5 ስንት ይሆናል ማለት ነው? 14 ይሆናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በአጭር ጊዜ ቁጥሮችን ማንበብም ሆነ ማስላት የምትፈልጉ ተማሪዎች በቀን 1 ሰዓት በሳምንት 5 ቀን እያስተማር እንገኛለን። ስልክ ቁጥራችን ከቪዲዮ ታች ስለምናስቀምጥ በኢሞ በቴሌግራም እና በዋትስአፕ ደውላችሁ በመመዝገብ በቀጥታ ማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው